ሰላም ተሙቭሎግ ተከታታዮቻችን ዛሬ ባበደ ቪዲዮ ተመልሰናል። የቫንኩቨር ከመጣን ከሁለት ወር በኋላ የመጀመሪያ ቪዲዮ እየሰራው የሚገኘው ላይክ ትንሽ ፍራቻና ደስታ ተቀላቅሎ የሚሰማ ኢትዮጵያ ስለነበረን ቆይታ በደንብ እንነግራችሁ የሆነ ኢትዮጵያ ላይ በጣም አሪፍ ጊዜና የሆነ የመግባባት ጊዜ አሳልፌያለሁ። ኢትዮጵያ የነበረን ቆይታ እንዴት እንደነበር ቁጭ ብለን የምናወራ ይሆናል። ዳውንታውን ኮንፊደንስን ለመገንባት እየሞከርኩ ነው። ጩጪ ያለኝ ነው ግን ብቻ ነው ምን ልጅ አበደ እንዲና ነገር ነው የሚባለው። ኢትዮጵያ ስለነበረን ቆይታ በደንብ በዲቴል ነገራቸዋለሁ። ኢትዮጵያ ላይ ምን አይነት ጊዜ ነበረን ቁጭ ብለን የምናወራ ይሆናል። ሌትስ ጎ። እንደዚህ ያስፈራል እንዴ? አቋርጬ የተመለስኩ ያለ የተሰማኝ እና ውስጤ እንዴት ነው ፍራቻም አለው ደስታም አለው። በጣም ደስ የሚል ፊሊንግ ነው ያለው። ላይክ እንደዚህ ቪዲዮ መስራት አደባባይ ላይ ይሄን ነገር ማቀው የነበረው ላይክ መጀመሪያ ሲጀምር አካባቢ ነበር እና አሁን የተሰማኝ ነው እንደዚህ አይነት ስሜት። ነገር ግን ኮንፊደንሳችንን መንገንባው ይሆናል መልሰን እና ከዚህ በኋላ በጣም ያባበዱ ቪዲዮዎችን የምንሰራ ይሆናል። ኢትዮጵያ ላይ ስለነበረን ቆይታ ስነግራችሁ ኢትዮጵያ ላይ አሪፍ ጊዜ ነበረኝ። በጠቅላላው ሲነገር አሪፍ ጊዜ ነበረኝ። በዛም ጊዜ ውስጥ የተጉላላሁበትም ያዘንኩበትም የተደሰትኩበትም ጊዜ ነበር። ምን አጉላላኝ፣ ምን አስደስተኝ፣ ምን አጋጠመኝ ኢትዮጵያ ውስጥ ወደ ታሪኩ ትገባላችሁ። በኢትዮጵያ ኢትዮጵያ ከጠበቅኩት ላይክ ከመጀመሪያ ከምናየው ነገር እንጀምርና ኢትዮጵያ በጣም ተቀይራለች። በጣም አምሮባታል። ስፔሻሊ ከውጪ ለሚሄድ ሰው ላይክ ደስ የሚል ነገር ነው ያለው። አገራችንን ተቀይራ ማምገስና ደስ ይላል። ውስጥ ያለውን ነገር ላይክ እናንተ የምታውቁት ነው። እኔ ነገር አይጠብቅብኝም፣ ምክንያቱም እኔ ፖለቲካ መባልም ላይክ አልፈልግም። ለዛ እንዳለ ላይክ ነገሮቹ እንዳለ ሆነው ግን ከውጪ ያለው እይታ በጣም አሪፍና ደስ የሚል እይታ ነው። ያ አሪፍ ተሰርቷል። ተቀይሯል። ኢትዮጵያ አክቹሊ ተቀይሯል። እኔ ሰፈር እስኪጠፋብኝ ድረስ አስቡት። እኔ ቴዎድሮስ አደባባይ ነው ተወልጄ ያደኩት። ወደዛ ሰፈር ሲሄድ እንዳለ ነገር ተቀይሮ ምናምን ነገር ከአቧሬ ወደ ቴዎድሮስ አደባባይ ለወርድ ብዬ መንገድ ጠፋብኝ። የአዲስ አበባ ልጅ ናችሁ መንገድ ሲጠፋብኝ ያን ያህል ማለት ነው ላይክ ለዛ በጣም ተቀይሯል። በጣም ደስ ይላል። ኢትዮጵያ ላይ ቪዲዮ ለመስራት ነበር በጣም የጠበቅኩት ቪዲዮ በጣም ብዙ ቪዲዮ ነበር የሰራሁት። በጣም ትንሽ ነው ከጠበቅኩትና ከጻፍኩት ቪዲዮዎች በጠቅላላ ላይክ በጣም ትንሽ ነው። ምክንያቱም መዝናናት ማረፍ ምናምን ነገር አበዛንና የሰራነው ቪዲዮ ላይክ በጣም ትንሽ ሆነ። ምክንያቱም ኢትዮጵያ ላይ ቶሎ ካሜራማንና ቪዲዮ ኤዲተር ለማግኘት አስቸጋሪ ነበረ። እሱም ነገር ጊዜ ወስዶብኛል። በራሴ ማድረግ እየቻልኩ አይደል ነው ለምን ካሜራማን እንደተጠበቁ ግን ደስ ይላል። አሪፍ ጊዜ ነበር በጣም በጠቅላላ ላይክ ከዛ በኋላ አሪፍ ካሜራማኖችን አሪፍ ኤዲተሮችን አግኝቼ ላይክ አሪፍ ጊዜ አሳልፌያለሁ። እንዲሁም አሪፍ ጊዜዎችን አሳልፌያለሁ እየተንቀሳቀሱ ወደ ሀገራችሁ ስትገቡ በምን ነገር ትደሰታላችሁ? በምታዩት ነገር፣ በአካባቢያችሁ ባለው ሰው፣ በምታገኙት ሰዎች ላይክ ቤተሰቦቻችሁን በምታገኟቸው ጊዜ እንዲሁም በምትዝናኑ ጊዜ ትደሰታላችሁ። እነዛን ጊዜ አሳልፌ ነበር። ትንሽ ያጉላላኝ በጣም አስቸጋሪ የሆነብኝ ነገር የመጀመሪያ ነገር ኢትዮጵያ ውስጥ መኪና ማግኘት። ኢትዮጵያ ውስጥ መኪና ማግኘት የማይታሰብ ነገር ነው። ኢትዮጵያ ውስጥ መኪና ማግኘት ማለት የሆነ ወርቅ ፈልገው እንደማግኘት ይበሉት። ምክንያቱም የሆነ ካምፓኒዎች አሉ ምናምን ነገር እና የምፈልጓቸው መኪናዎች አይነት የላቸውም። እነሱ ግን አላቸው የተወሰኑ ሌክጀሪ የሚባሉ መኪኖች አላቸው እና ግን ማስያዣ የሚጠይቁት ብር አይደለም። ኢትዮጵያ ውስጥ ለመኖር እና ለመከራየት ከሆነ that's fair ግን እንደዚህ ለሁለት ወር ለሶስት ወር ለምትሄዱ ሰዎች ያንን ብር ማስያዝ ማለት ልትዝናኑበት ሄዳችሁ ከሄዳችሁን ብር እንደማስያዝ ማለት ነው። ምክንያቱም እኔ ስንቀሳቀስ የሆነ ብር አስቀምጬ ነበር። ኢትዮጵያ ሄጄ ይሄን ያህል ብር ባጠፋ ብዬ ነበር የሄድኩት። ይዤ የሄድኩትን ብር ማስያዣ አላሉኝም። ለመኪና ለመከራየት ካስያዝኩት እኔ በመለስናና ነው። አስባችሁታል? ለዛ እሱ ነገር በጣም አስቸጋሪ ነበር። ለዛ ያገኘኋቸው መኪናዎች በጠቅላላ በሰው ነበር። ሁለት መኪና አግኝቼ ነበር። ያገኘሁት መኪና ላይክ ምንድነው ቪትስ ኮምፓክት ያሪስ ኮምፓክት 3 ፒስተን ያለው ምናምን ነገር መኪና እየገፋው ነበር ነው የምለው። እየነዳሁ ነበር አይደለም እየገፋው ነበር ነው የምለው። አክቹሊ እሱ ቪዲዮ ላይ አለማስገባቴ በጣም የሚያሳዝን ነገር ነው። የምሬን የምላችሁ ላይክ መኪናውን እየነዳሁት እንዳይቆምብኝ ነበር የምጸልየው። ከተከራየሁት ቀን ጀምሮ መኪና መበላሸት ጀምሮ ነበር። ተከራየሁት ይዤ ሄድኩ። ከዛ ለፋሚሊ ያሳየው አሪፍ መኪና ተከራየና ውጪው በጣም ነው የሚያምረው። አዲስ ነው የሚመስለው። ውጪው ጽድት ያለ ነው፣ ውስጡም አሪፍ ነው። የሆነ ላይክ ስነዱት ነው ችግሩ የሚጀምረው። ላይክ ገና ልነዳው ስል ሰውዬው ምን ነገሩ ነው መሰላችሁ? እቺ መኪና ብዙ ጋዝ ጫን አትወድም ማለት ብዙ ጋዝ ጫንና ነገር ስታት ላይክ አትወድም። ቤንዚል መስጫውን ብዙ ጫን ስትለው አይወድም። በስሱ አለኝ ማለት ነው። ምን ማለት ነው? ላይክ
እኔ ምን እንደመኪናው ሰው እንዴት ነው መንዳት እንዳለብኝ እኔ መገመት ያለብኝ ወይስ ሰውየው መንገድ ያለበት ለኔ ምናምን ነገር ብዬ እንዴት አሰብኩት መሰላችሁ? ሰውየው ለራሱ መኪና የተጠነቀቀ እንደሆነ አድርጌ ነው ያሰብኩት። ለዛ ኦኬ ምናምን ነገር ብዬ ተቀብዬ ወጣው። ሶ ቤተሰብ ጨኜ ወደ ቦታ ሄደን ሰበልተን ስንወጣ መኪናው አልነሳም አለ። አዘመን ተከራይቼ መኪና አሳይቼ ጎረሬ ማለት ነው። ከዛ አልሰራ ሲል በቃ ላይፌ ነው የተበላሸው። ደበረኝ ምናምን ነገር። ከዛ አጠገቤ የሚነበሩ ሰዎች መኪና አላቸው፣ አሪፍ መኪና አላቸው። ሶ የሆነ ከፈትነው ሁሉንና ነካካሉ ምናምን ነገር ሰራ። ደስ አለኝ ነው። ከዛ ደውዬ ነግሬው ነበር ለሰውየው። አይ ነው ዝም ብሎ ምናምን ነገር አይደል። ከዛ በነጋታው ጠዋት ተነስቼ አባቴ ተነስ አትነሳም፣ ተነስ አልነሳም ምናምን ነገር ጣጣው ጀመረ። በስመ አብ ወልድ። ከዛ ጃምፐር መጠየቅ ጀመረ። ጃምፐር ጠይቀን የማይነሳ ምናምን ነገር። ከዛ የታለ መኪናው በራሱ ሸነጥ ሲያደርገው ይነሳል ማለት ነው። ከዛ በቃ ምናምን ነገር እሪ ብዬ ሰውየው ገዢ ገና በተከራየው እንዴት ነው ዛሬ ተከራይት በነጋታው እምቢ አለኝ። በነጋታው ይዤለት ሄድኩ ማለት ነው። ወደ ገራጅ ሄድን። በሁለተኛው ቀን መኪና አግኝቼ ወደ ገራጅ ሄድኩ። አስቡት። ከዛ ገባው። ከዛ ገራጅ ገባን። እንትና ፒስተኖቹ ናቸው ምናምን ነገር እና መቀየር አለባቸው ምናምን ነገር አለ። ፒስተኖቹን ቀየረው ምናምን ነገር። ከዛ ተለቅ ሲል ተሰማ ማለት ዋው መኪና ደስ ይላል። መኪናችሁ አሪፍ ሲሆን ዋው መኪና በቃ ድጋሚ አልመጣም ብዬ ከሰውዬው ጋር ፒስታ ባብዬ ጎየልኩ ነበር የሄድኩት። ከዛ ፒስታ ባብዬ ተመለስኩ ማለት ነው። ከዛ ነዳዳጊያት የሆነ ሳለ ቆመ ቆመ። ሲቆም ድጋሚ መደወል ነው ያላችሁ ታሪኩን ላሳጠርላችሁና መኪናው ብቻ ሲሄድ ሲቆም ነው ማስተውለው እና የሆነ ጊዜ በቃ ቆመ ብለት ይሄዳል ማለት ነው። ቆመ እንዳትሉ አይቆምም። ሊጠፋ ይልና ይሄዳል። ምን እንደሆነ ችግሩ ባላውቅም በስንት ክርክር መከራ ምናምን ነገር ብሬን አስመልሼ እንትን አልኩ ማለት ነው። ኦኬ በቃ ያ መኪና ስላማረረኝ አሪፍ መኪና መከራየት አለብኝ ምናምን ነገር ብዬ አሰብኩና ዲዛይን እየፈለኩ ነበር። ዲዛይን ላገኝ አልቻልኩም። በዛው ልክ ግን ሴላሪዮ አገኘሁ። ሱዙኪ ሴላሪዮ ታውቋታላችሁ። ጋዝ አበላም አሪፍ ናት ምናምን ነገር እና አሪፍ መኪና ናቸው። ደስ ይላሉ ምናምን ነገር። እሱን ተቀበልን። በጣም በቃ አሪፍ መኪና ነው። ግን ደስፔንሽን ምናምን ነገር የላቸውም መኪናዎቹ። በቃ ምንም እንደዚህ ኮርኮንች ላይ ገቡ ማለት በባዶ እግራችሁ እንደምትሄዱ ያህል ነው የሚሰማችሁ። ስትራመዱ ጠጠር ላይ በባዶ እግር እንደመራመድ ነው የሚሰማችሁ። ምንም ሰስፔንሽን ነገር የለውም። ከዛ የሆነ ኢትስ ኦኬ ነው። በ1700 ብር ነበር ተከፍል የነበረው ለመኪናው። አሪፍ ነው። በ1700 ብር በቃ በጣም አሪፍ ነው። ምክንያቱም ጋዝም ሴቭ አደርግበታለሁ ምናምን ነገር ደስ ይላል ምናምን ነገር ብዬ ነበር ያሰብኩት። መኪናው ችግሩ የጀመረው ባትሪው ነው። ባትሪው ይሄ ቻርጅ መደረግ ጃምፕ መደረግ ፈለገ። እኔ የሚያስቀኝ አጠገብ ያሉት ሰዎች ናቸው እኔ ሹፌር ነኝ፣ ችግር የለብኝም። እነሱ ናቸው ወርደው ሲገፉ የነበሩት። ኢቨን ሱሶንባቸው መኪናውን ፍሬም ምናምን ሲል ጠፋ ምናምን ነገር ነበር የሚሉኝ። ለመግፋት ሬዲ ነበር። ስፔሻሊ ካያችሁት አጠገቤ ጓደኞች አይጠፉም ነበር። ምክንያቱም በመኪናው የተነሳ በቃ ናላ የዞረ ነበር። ከዛ እሱም ችግሩ የመኪና ውስጥ ያለው ባትሪ የባጃጅ ባትሪ በጣም ትንሽ ባትሪ ነው። ቅዝቃዜ ነበር። ቅዝቃዜውን ሊቆም አይችልም። ጃምፕ መደረግ አለበት፣ ቻርጅ መደረግ አለበት። እያስደረኩ ተጠቅሜው የመኪና መግሏላት እሱን ይመስል ነበር። ሲቀጥል ቤት ውስጥ ያጋጠመኝ ችግር ቤት ተከራየ ነው ወደ ኮዬ ፈጬ ነበር። ምክንያቱም መኪና አለን መንዳት እንችላለን። እዛ አካባቢ ቤት ርካሽ ነው። ለቤት የተከራየ ነው 15000 ብር ነበር። ለ3 ወር 15000 ብር ማለት 45000 ብር ኖርማል ነው፣ ርካሽ ነው እና ገንዘብ ሴቭ አድርጌ እዝናናለሁ ምናምን ነገር ብዬ ነበር ያሰብኩት። ኮዬ ገባን። ውሃ የለም ነው በቃ አለ ልል አልችልም። መቼ የሚመጣው ቅዳሜ ወደ ማታ ነው የሚመጣው። ከዛ እሑድ ጠዋት ይጠፋል። ቅዳሜ ማታ ይመጣል፣ እሑድ ጠዋት ይጠፋል። ስፔሻሊ እኛ 4ኛ ፎቅ ላይ ስለሆነ ነው መሰለኝ። ግን ቅዳሜ ጠዋት ነው የሚመጣው። ቅዳሜ ጠዋት ይመጣል፣ እኛ ጋር ቅዳሜ ማታ ነው የሚደርሰው ማለት ነው። ፓወሩ በጣም ቅዝቃዜ ስለሆነ የዛን ሰዓት ካልቀዳን ውሃ እናገኝም ማለት ነው። ቅዳሜ የለንም እኛ ቤት ውስጥ። ትንሽ እንዳመሸን ነበር። በስራ አማካኝነት ጓደኞቻችን ቤት ውስጥ እንሄዳለን ምናምን ነገር ዩቲዩብ ምናምን ነገር ስትሰሩ ደግሞ ዩቲዩበር ቤቶች ትሄዳላችሁ። ዩቲዩበር የሆኑ ሰዎች ጋር ትሄዳላችሁ፣ ታገኛላችሁ፣ እነሱን ታወራላችሁ ምናምን ነገር አትበላላችሁ ምናምን ነገር። አሪፍ ነበር፣ የእሱ ነገር አሪፍ ነበር። ግን ውሃ እንቀዳም ነበር። ውሃ ችግር ይመጣል። ኢትዮጵያ ሄጄ የምሬን የምላችሁ የቧንቧ ውሃ አልጠጣሁም።
በሚያሳዝን ንቄው አለ አግኝቼው ስለማላገኘው ነው። ንቄው ምናምን ነገር አላገኘሁትም። የቧንቧ ውሃ ለመጠጣት እድሉ አልነበረኝም። ምክንያቱም የሚመጣው ውሃ ያስፈራል። እንደዚህ ቢሆን እንደዚህ ሲይዘው ጠጠር አለው እንዴ ምናምን ነገር እዛ ለጠጣውም አልችልም ነበር። ለዛ የሃይላንድ ውሃ ነበር እየጠጣሁ የነበረው። መብራት ይጠፋል። መብራት ሰቀቀን ሆነ። በቃ ቤት ውስጥ አንውልም። ጠዋት ወጥተን ማታ የምንገባው ማታ ስንገባ ቤት ራት ኩክ ማድረግ አለብን ውጪ ካልበላን ለዛ የምናሰው መብራት ባልጠፋ የኮይ አደባባይ ዞር መብራት ካለ we're lucky ነው። ነገር ግን መብራት ከጠፋ ሁላችንም ይደብረናል። ሁላችንም ማሰብ እንጀምራለን ምን ልንበላ ነው ራት ምክንያቱም ወደዛ ሰዓት በምንሄድበት ሰዓት ላይ ምግብ ቤቶች ዝጎች ይዘጋሉ ምናምን ነገር ከዛ ስለሚዘጉ ራሳችን ማብሰል ነው ያለብን። ምን መብላት አለብን? ግማሹ አቮካዶ በእንትን አሪፍ ነው ይላል፣ ግማሹ ሙዝ በዳቦ ይላል፣ ግማሹ ቴስቲ ሶያ ይላል። ቴስቲ ሶያ እንዳንሰራ ላይክ መብራት የለም። ቴስቲ ሶያ የኔ የየቀን ምግብ ነበር ኢትዮጵያ ያለው የየቀን ምግብ በጣም ይጣፍጣል። ተሻምተን ነው የምንበላው እና በጣም ነው የምንበላው። ላይክ ቴስቲ ሶያ በጣም ማር ስፖንሰር ሊያገኝ ይገባ ነበር። ቴስቲ ሶያ ያሳዝናል። ኢትዮጵያ ውስጥ ለምን እንደማንከበር ግራም ይገባል። ስፖንሰር ሊያገኝ ይገባ ነበር ግን that was like that so okay እነዛ ነገሮች እንዳሉ ሆነው ኢትዮጵያ ላይ በጣም ያስፈራኝ የነበረው ፖሊስ ነው። መኪና እየነዳሁ ምናምን ነገር ላይክ ፑልኦቨር ከተደረኩ ወይም ፖሊስ ካስቆመኝ አልችልም። ታውቃላችሁ አሁን እዚህ ሀገር ላይ እንዴት ነው መኪና ስነዱ ፑልኦቨር ከተደረጋችሁ መኪናችሁ ውስጥ ቁጭ ብላችሁ የምትጠብቁት ምንም ነገር እስኪያደርግ ፖሊሱ መጥቶ አዋርቷችሁ ላይክ መንጃ ፈቃዳችሁን ወስዷችሁ ቲኬት እስኪሰጣችሁ ድረስ ከመኪናችሁ መውረድ አትችሉም። እሱ ነገር ነው የለመደብኝ የነበረው እና ኢትዮጵያ ፑልኦቨር ሲያደርጉኝ ለካ መውረድ አልችልም እኔ እና እነሱ ትክክል ናቸው። ላይክ ለነገሮች እነሱ ትክክል ናቸው። that means እኔ ላይክ በግሪን ላይት እየሄድኩ ሬድ ላይት ነው አለኝ ሰውዬው። ኦኬ እንዴት ልንገራችሁ፣ እንደዚህ ከፋሚሊ ጋር ነበርን። ጓደኛዬ አጠገብ ያለ አጎት ያለ ከኋላ ሰው እየነዳው ላይክ መስቀል አደባባይ ጋር ነው የፍላሚንጎ ስትሬት እና ከስቲፋኖስ የሚሄደው ወደ ሜክሲኮ የሚሄደው መንገድ ላይ ነው። ሰው እየነዳው ላይክ ግሪን ላይት ነበር። ሰው እየነዳው ያለፍ ምናምን ነገር ተባለ ማለት ነው። ከዛ ኦኬ ብዬ ጠቅላላ አድርጌ ዳር ወጣሁ ወይ ያለቃ ምናምን ነገር መንጃ ፈቃድ አለኝ ላይክ አልጠበኩም እንደዛ እና ኦኬ እሺ መንጃ ፈቃድ ይስጥ አየውና ለምንድን ነው በቀይ መብራት የነዳኸው አለኝ። ከዛ የዚህ ሀገር መንጃ ፈቃድ ነው ያለኝና ለምንድን ነው በቀይ መብራት የነዳኸው ሲለኝ አረ አለቃ እኔ በቀይ መብራት አላለፍኩም በአረንጓዴ ነው ምናምን አይቼ የለ እንዴ በቀይ መብራት ነው ያለፍከው አለኝ። አይ ኖ እኔ በአረንጓዴ ነው ያለፍኩት ምናምን ነገር አልኩት። እንዴ እኔ ኮለኛ ይሁት ምናምን ነገር እንዴ እኔ እየነዳሁ ነው ምናምን ነገር ከዛ አጠገቤም ብለሽ አረ በአረንጓዴ መብራት ነው ያለፍነው ምናምን ነገር ከዛ ላይክ አጎቴ ትልቅ ነው ከኛ ሰው ወርዶ ሊያዋራው ሞከረ። በቃ አቸኩለን ስለነበር ነው ምናምን ነገር አለቃ ምናምን ነገር ሲል ኖ እኔ በግሪን ላይት ነው የምንዶት አይ ኖ ላይክ እንዴ አይናል ድንጋይ ለእውነቱ እሱ ነው ሰው በቀይ ነው አለኝ። አረ አይደለም እንዴ ደሞ አይነን ተፈጣለ ይለኛል መኪና ተጨየ በቃ ላይክ ያወራል ቆሞ ማለት ከዛ በቃ ትኬት ሊሰጠኝ ኦኬ በቃ ትኬቱን ስጠኝ ልሂድ ምናምን ነገር ሰው አጎቴ ትኬት እንድንሰጥ አልፈለገም። ከዛ ላይክ ሊያወራው ሲሄድ ላይክ ያመናጨቀው ጀመረ አጎቴን እና አልተመቸኝም እሱ ነገር ሰው ተውና ትኬት ስጠኝ ምናምን ነገር አምጣው ላይክ ትኬት ግባ ምናምን ነገር ያልኩት ሰው ላይክ ጎረምሳ ስለሆነ እሱ እንደዚህ ምናምን ነገር የሚሆነው ሲል ደግሞ ቋኑን ያፈጣል ምናምን ነገር ይላል ይቆጣል ትራፊኩ ላይ ሰው በአጎቴ አማካኝነት መንጃ ፈቃዳችንን ተቀብለናል ትኬት ሳይሰጠን ያ ምክንያቱም ላይክ ወጣት ስለሆነ ነው ምናምን ነገር ብሎ ነግሮት ነው አጎቴ የተቀበለው። ግን ፌር ያልሆነ ነገር ነው የተደረገብኝ። ኦኬ እና ደግሞ በምን ምክንያት ነው ያ ላይክ ኢትዮጵያ ውስጥ ስንት ነው የተስኩ መሰላችሁ? 1 2 3 4 5 6 7 ጊዜ ነው የተያዝኩት። ሁለቱ በጓደኛዬ ምክንያት ነው። ሶስቱ በጓደኞቼ ምክንያት ነው እንጂ ሁለቱ በአንድ ጓደኛዬ ምክንያት ነው። ከዛ አንድን ላይክ ሌላኛው ደግሞ ሁለቱ በጓደኞቼ ምክንያት ነው። እኔ አላውቀውም ላይክ እና አድርጌ ሲሉኝ ነው የማደርገው አማቃቸው ህጎች አሉ። ግን ኢትዮጵያ ውስጥ ለካ መኬድባቸው በሰዓት የሚኬድባቸው መንገዶች አሉ እና ምንም መኪና እየሄደ ላይክ ማለፍ ስታልፉ ምናምን ነገር አይቻልም ትባላላችሁ። ኦኬ I don't know that so እየነዳሁ የመንገድ ትራንስፖርት ያዘኝ እና የመጀመሪያ ቀን ሲይዘኝ እኔ ትራቨል ላይክ ፊሽካ ለካ ረስቻለሁ ወይኔ ያሳዝናል። ፊሽካ ይነፋልና አልሰማሁም ላይክ እኔ እንትን ጋር 22 ጋር ቆሜ ወደ ዳር ጋር ቆምኩ መስለኛልና ፊሽካ ይነፋልና ላይክ ፊሽካውን እኮ ሰማዋለሁ ግን ምንም አልተረዳሁትም ታውቃላችሁ ረስቻለሁና ይነፋል ከዛ መጣ ከዛ ምናምን ነገር አልቃ ነገር
አንተ እኔ ፊሽካውን ማንባረቀው ነው ላይክ ብቻ የሆነ ነገር ላይክ ማንቋረረው ላይክ ማንባረቀው ብቻ አለና ላንተ አለ እንዴ መንጃ ፈቃድ ምናምን ነገር አምጣልኝ። ከዛ ጓደኞቼ ነበሩ የዛን ቀንም መንጃ ፈቃድ አምጣልኝ ሰጠሁት። ታምራት ምናምን ነገር አለ አየውና በቃ አሁን ልቀጣህ ነው አለኝ። እሺ ያው ምክንያቱም የሆነ ጥፋተኛ ስለሰማኝ ኦኬ እሺ ምናምን ነገር አልኩት ማለት ነው። ከዛ ቅጣቱ የሚሆነው 1500 ብር ነው። እዚህ ጋር ወረድ ብለህ ትከፍላለህ ምናምን ነገር ይለኛል ማለት ነው። እሺ ምናምን ነገር ከዛ እንትን ጓደኞቼ ቁጭ ብለው ላይክ ኧረ አለቃ አላወቅንም ምናምን ነገር እያሉት ያ አላወኩም እኔም ላይክ ጥፋተኛ ስለሆንኩ አላወኩም ነበር ምናምን ነገር ስለው በቃ አይቀጣሃለሁ ምናምን ነገር ይለኛል። እሺ ከዛ ምንም አልገባኝም እኔ ምንም የሆነ ላይክ ጉቦ ምናምን ነገር የሚለው ነገር አልተረዱትም ታውቃላችሁ። በቃ አለቃ እና ታምራት ከዶላሩ አከፍለኛ አለኝ። ዋት ከኔ ኮንትራት አለ ለማማረግ ምክንያቱም ከላይክ በኮንፊደንስ ነው ከዶላሩ አከፍለኛ ወጥ እና አረ ዝርዝር አላስኩም አልኩት። እና ታምቢ ዝም ብለህ ትሄድ ነው አለኝ። አረ አይደለም የሆነ ነገር አድርጋለኝ ማለት ነው። ኦኬ ምናምን ነገር ምንም ነገር የለኝም አልኩት። በቃ ሄዳለኝ። ኦኬ ይመቻችሁ ምናምን ፒስ ብዬ ሄድኩ ማለት ነው። ዲቴል በነገራችሁ ሳተው በቃም ግን ሳሰጥረው ሐዋሳ ላይ ከሐዋሳ የተመለስኩ የተያዝኩበት ኦሮሚያ ክልል ውስጥ ነው። ላይክ ገና ሲያየኝ በጣም ወንድና ሴት ናቸው። ቆምኩ ማለት ቆምኩ። ከዛ መጣ ሰላም እንዴት ነው አለን። መንጃ ፈቃድ አለኝ። መንጃ ፈቃድ ሰጥቶ ሶስተኛ ወገን አለኝ እና ላይክ ሰምቻለሁ ሶስተኛ ወገን ኦንላይን ላይ የምታየው ኢትዮጵያ ላይ ላገኘው አልቻልኩም። ወረቀቱን አምጣልኝ ሲለኝ ኦኬ ብዬ ባለቤቱ ጋር ደውዬ ወረቀቱ ላክልኝ በቴሌግራም ላክልን አሳየሁት። ይሄኛው አይሰራም አንተም ጓደኞችህም ትታሰራለህ አንተም መኪናውም ትታሰራላችሁ አለኝ ማለት ነው። ኦኬ አክቹሊ አላረገውም ነበር ግን ምን ብዬ ዋሸው መሰላችሁ? በቃ ኤምባሲ መደወል አለብኝ ምናምን ነገር አልኩት ለሰውየው ማለት ነው። ለካ እሱ ጉቦ ይጠይቀኝ ነው እና እኔ አናዶኝ ጉቦ ይጠይቀኝ መንገድ ጸባይ ምናምን ነገር ኖሮት አይደለም ምናምን ነገር ግን ጓብሎ ነው በቃ ላይክ ተናዶ ምናምን ነገር ነው ገባችሁ? ተናዶ ምናምን ነገር ይጠይቀኝ ነበረው። ለዛ ታሰራላችሁ በቃ ኤምባሲ መደወል አለብኝ ስለው ኖ አንተ አትታሰርም መኪናው የሚታሰረው አለኝ። መኪናው የኔ ነው መኪናውን እንደስለ አጉል ቦታ መወድቀው ኤምባሲ መደወል አለብኝ ምናምን ነገር አልኩት ማለት ነው። ስለው በቃ መንጃ ፈቃድ የተሰጠኝና በቃ ሄዶ ምናምን ነገር አለ። ግን ከመሄድ በፊት መዛገዛለኝ ማለት ነው። ላይክ ለምንድን ነው መገዛለህ? ምንም አላጠፋሁም ምንም አላልኩም እና ብቻ እንደዚህ አይነት ገጠመኞች ላይክ 1-6-7 አጋጥመውኛል። የምሬን ነው የምላችሁ። በጣም ላይክ ትራፊኮቻችን በጣም አይን አውጥተው ጉቦ ይጠይቃሉ ኢትዮጵያ ውስጥ ለማለት ነው ነገር የጠቀስኩት ኢትዮጵያ በጣም ላይክ በተረፈ ሌላ ላይክ እንደዚህ ሰላም አይደለም ምናምን ነገር የሚባለው አሮን ነው። እኔ ወደዛ አካባቢዎችም አልሄድኩም ግን እኔ በነበርኩባቸው ቦታዎች ላይ በጣም የተመሰገነ ይሁን ማንንም አልተናገረኝም ማንንም አልለካኝም። ላይክ እንደፈለኩ አምሽቼ በሰላም ወጥቼ ገብቻለሁ። አዲስ አበባ ላይ አዲስ አበባ ላይ ነው የማወራው። የተለያዩ ሀገራት መንግስታቶች እየገቡም ስለነበረ መስለኝ በጣም ብዙ ቦታው ላይ ፖሊሶች ነበሩ መከላከያዎች ነበሩ እና ላይክ I feel comfortable የሀገራችሁ መከላከያና ፖሊስ ታዩ ነፃነት ከተሰማችሁ ላይክ እንዴት ሊሰማችሁ ይችላል? ኦኬ ኢትዮጵያ ላይ በአጭሩ የነበረኝ ቆይታ ይሄን ይመስላል። በጣም ግን ተቀይሯል። አደንቃለሁ። አጨብጨበናል። በጣም ያምራል ነው በጣም ማረም በጣም ነው በጣም ተሰርቷል እና ደግሞ ሰውም ዘምኗል። ቆሻሻ ምናምን ነገር እንደበፊት መንገድ ላይ ጥሉም ቦታ ፈልገው እንጥሉት እሱ አሪፍ ሀሳብ ነው። ይበረታታል። ቀጥሉበት። በባዶ እጅ እየለፈለኩ ነው። ሄደን ቁርስ እንበላለን። let's go